በዛች በደሴት ውስጥ ደግሞ ማዕዲን አለ አልጀዋሂር ጌጣጌጦች የከበሩ ድንጋዮች አሉ ኩልያ በሙሉ ማለት ነው ደሴቷ ሙሉ በውድ ነገራቶች የተሞላች ናት ማለት ነው እነዚህ ደግሞ ያኒ ጌጣጌጦች ወይም እነዚህ የከበሩ ድንጋዮች ሚነል ያቁትን ይመስል ወዙሙሩዱ ዙሙሩድ የሚባለውን ይመስል ዘበርጀድ የሚባለው ወልኡሉኡ ወልመርጃኑ ወዱሩ ወልዓቂቁ ወሺሑ እነዚህ ሁላ የከበሩ ድንጋዮች የጌጣጌጦች አይነት ናቸው ማለት ነው የመጀመሪያው ያቁት የሚባለው ሐጀሩን ከሪሙን ያኒ እጅግ በጣም የተከበረ የሆነ ድንጋይ ነው በጣም ውድ የሆነ ድንጋይ ነው ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ወከፋ ወሰላቱ ወሰላሙ ዐላ ነቢይላሂል ሙስጠፋ نبينا محمد وعلى آله وصحبه الشرفاء وبعد نواصل درسنا كتاب الوصية ابن قدامة رحمه الله رحمة واسعة يتعلق إمام ابن قدامة المقدسي وصية درسات شنن بحلفوك أقوم نبات زارين كتلالن إن شاء الله እንግዲህ ባለፈው ያቆምንበትን በትንሹም ቢሆን ገረፍ ያረግን እስካሁን አይተናል አሁን ደግሞ የዛሬው ደርሳችን ሼኹ ስለ ዱንያ ያኒ ስለ ጊዜ ስለ እድሜያችን ወይንም ደግሞ ዱንያ ላይ የምናሳልፈው ህይወት ምን ያክል አስፈላጊና አንገብጋቢ መሆኑን ከጠቀሱልን በኋላ እድሜያችንን በከንቱ ነገር እንዳናባክነው ከመከሩን ከገሰጹን በኋላ ሚሳሉ ዱንያ ወአህሊሃ ብለው ይነግሩናል የዱንያ ምሳሌዋና ያኒ ባለቤቶቿ ዱንያ ላይ ስንኖር ያኒ ዱንያ ሰዎች ወይም የዱንያ ላይ የሚኖሩ ሰዎች ምሳሌ የዚህ ምሳሌውና የዱንያ ባለቤቶቿ ምን ይመስላል የሚለውን ሼኹ በደንብ አድርገው ሊገልጹልን ነው ማለት ነው ምክንያቱም እቺ ዱንያ ለኛ የትልቅ የሥራ የመስሪያ ሀገር ናትና ስለሷ በምሳሌ አድርገው ሊያስቀምጡልን ነው ዱንያ ላይ የዱንያ ሰዎች እንዴት ነው የሚኖሩት የሚለውን ሊያስቀምጡልን ነው ሼኹ ማለት ነው ሚሳሉ ዱንያ የዱንያ ምሳሌዋና ወአህሊሃ የባለቤቶቿ አሉ ወኢነኒ እኔኮ ኸጠረሊ ለኔኮ እንደው ያኒ በልቤ ላይ መጣብኝ ተከሰተብኝ አሉ ወይንም ለኔ ታወሰኝ ትዛለኝ አን ኡመሲለ ላመሳስላሉ ያኒ በሐሳቤ መጣብኛል ወኢነኒ ኸጠረሊ በኔኮ በሐሳቤ ላይ መጣብኝ አን ኡመሲለ ላመሳስልላችሁ ወይም ልስልላችሁ هذه الدنيا ይችን ዱንያና ወአህሊሃ ባለቤቶቿን ይችን ዱንያና ባለቤቶቿን ያኒ በሆነ ምሳሌ ላስቀምጥላችሁ ሐሳብ አመጣሁኝ አሉ ከዛ ያ ምሳሌ ምን አይነት ምሳሌ ነው የዱንያና የባለቤቶቿ ምሳሌ ከመሰሊ አህሊ ሰፊነቲን አልቀትሁም الريح الى جزيره في البحر ያሉ የዱንያና የባለቤቶቿ ምሳሌ ከመሰሊ አህሊ ሰፊነቲን የአንዲት ሰፊና የአንዲት ጀልባ ምሳሌ ነው አሉ የአንዲት መርከብ ምሳሌ ነው አሉ ያቺ መርከብ ደግሞ አልቀትሁም الريح ንፋስ የወረወረቻት የሆነች ሰፊና መርከብ ወዴት ነው የወረወረቻት ኢላ ጀዚረቲን ፊል በህሪ ያኒ ወደ አንዲት በባህር ላይ የምትገኝ ወዳለች ደሴት ንፋስ ገፍቶ የጣላቸው የመርከብ ሰዎች ምሳሌ ነው አሉ ወኢነኒ ነኮ ኸጠረሊ በልቤ ላይ ውላለብኝ አሉ ወይም አሰብኩኝ አን ኡመሲለ ልስልላችሁ አሉ ወይም ምሳሌ በምሳሌ ላቀርብላችሁ هذه الدنيا ይችን ዱንያና ወአህለሃ የሷን ባለቤቶቿን በምሳሌ ላስቀምጥላችሁ ሐሳብ መጣልኝ አሉ
ከመሰሊ አህሊ ሰፊነቲን አሉ መመስልላችሁም ልክ እንደ መርከብና በመርከብ ላይ እንዳሉ ሰዎች ነው አሉ ዱንያ ልክ እንደ መርከብ ናት يعني የዱንያ ባለቤቶች ደግሞ እኛ ደግሞ ልክ እንደ መርከቧ ላይ እንደተሳፈሩ ሰዎች ነን ማለት ነው ከዛያችን መርከብ አልቀቱም الريح ኃይለኛ አውሎ ንፋስ መጣ ኢላ ጀዚረቲን ፊል ባህሪ ባህር ላይ ወደምትገኝ ወዳለች አንዲት ደሴት ገፍታ እንዳወጣቻቸው ወይም እንደጣለቻቸው መንገዳቸውን አስቀይራ የሆነች ደሴት ላይ እንደጣለቻቸው ምሳሌ ነው አሉ فيها በዛች መርከብ ላይ ደግሞ ጀዋሂር ጌጣጌጦች አሉ የከበሩ ድንጋዮች አሉ ኩልሃ ሁሉም እጅግ በጣም ውድ ዋጋ የሚያወጡ የሆኑ ማዕድናቶች አሉ ማለት ነው ሁሉም ያሉባት ማዕድናት በሙሉ ያሉባት ደሴት ናት አሉ فيها በዛች በደሴት ውስጥ ደግሞ ማዕድን አለ አልጀዋሂር ጌጣጌጦች የከበሩ ድንጋዮች አሉ ኩልሃ በሙሉ ማለት ነው ደሴቷ ሙሉ በውድ ነገራቶች የተሞላች ናት ማለት ነው እነዚህ ደግሞ ያኒ ጌጣጌጦች ወይም እነዚህ የከበሩ ድንጋዮች ሚነል ያቁትን ይመስል ዙሙሩድ የሚባለውን ይመስል ዘበርጀድ የሚባለው ወልኡሉኡ ወልመርጃኑ ወዱሩ ወልዓቂቁ ወሺሑ እነዚህ ሁላ የከበሩ ድንጋዮች የጌጣጌጦች አይነት ናቸው ማለት ነው የመጀመሪያው ያቁት የሚባለው ሐጀሩን ከሪሙን ያኒ እጅግ በጣም የተከበረ የሆነ ድንጋይ ነው በጣም ውድ የሆነ ድንጋይ ነው ብዙውን ጊዜ ቀይ ከለር ያለው ማለት ነው በጣም ጠንካራ የከበረ ድንጋይ ነው በግልጽነትና በአንጸባራቂነቱ የታወቀ የሆነ ድንጋይ ነው ቀለሙ ደግሞ ደማቅ ቀይ ነው ማለት ነው ያቁት የሚባለው ይሄ ነው በጣም የተወደደ አንጸባራቂ የሆነ ቀይ ያኒ ምንድነው ማለት ነው እንቁ ወይንም ደግሞ የከበረ ድንጋይ ነው ዙሙሩድ የሚባለው ደግሞ ይሄም እንደዚሁ ውድ የሆነ ድንጋይ ነው ከለሩ ደግሞ የዚህ አረንጓዴ የሆነ ነው ከለሩ ማለት ነው በጣም ደማቅ የሆነ አረንጓዴ ነው በጣም ውድ ዋጋ ካላቸው ውድ ዋጋ ከሚያወጡ ማዕድኖች ውስጥ አንዱ ነው ማለት ነው ዘበርጀድ የሚባለው ደግሞ ይሄ ደግሞ ያው ተመሳሳይ ናቸው አላያል እንደው ለየት ለማድረግ ያክል ነው እንጂ ሁሉም ተመሳሳይ ናቸው ዘበርጀድ የሚባለው ድንጋይ ልክ እንደ ዙሙሩድ ነው ነገር ግን ይሄ ደግሞ ከዛ ለየት የሚያደርገው ቢጫም የቀላቀለ ነው ማለት ነው ቀለሙ አረንጓዴ ሆኖ ቢጫን የቀላቀለ ነው ይላሉ ይሄንን ሲያብራሩ ማለት ነው የሚያውቁት አካላቶች ሉሉ የሚባለው ጀዋሂሩን በይዳ ያኒ በጣም ነጭ የሆነ ጌጣጌጥ ነው እጅግ በጣም ውድ ዋጋ ጥልቅ ከሆነው ከባህር ውስጥ የሚገኝ ነው ማለት ነው በጣም አንጸባራቂና ነጭ የሆነ እንቁ ነው ማለት ነው ሉሉ የሚባለው መርጃን የሚባለው እንደዚሁ ደግሞ ይህም ያው በባህር ውስጥ የሚገኙ ናቸው ሁሉም በጣም የሚያምር ጠንካራ የሆነ ቀይ ቀለም ያለው ቆንጆ የሆነ እንቁ ነው ይሄም ማለት ነው ይሄም እጅግ በጣም ውድ ዋጋ ያለው ነው ዱር የሚባለው ደግሞ በጣም ትልቅ ጥራቱ ከፍተኛ የሆነ ንጹህ የሆነ የእንቁ አይነት ነው አላያሊን ለማንኛውም ሁሉም እነዚህ ከላይ የተከስናቸው ስድስቱም ያኒ ጀዋሂሮች ጌጣጌጦች እጅግ በጣም ውድ ዋጋ ያላቸው የእንትኖች የጌጣጌጦች መጠሪያ ናቸው የእንቁዎች መጠሪያ ናቸው እጅግ በጣም ውድ የሆኑ ናቸው ማለት ነው በዛች ደሴት ላይ እነዚህ ሁላ ጌጣጌጦች አሉ ሌላኛው አልዓቂቁ ነው አቂቅ የሚባለው ነው ይሄ ደግሞ እንደ ያቁት የከበረ ድንጋይ አይደለም በቢጫና በሌሎች ቀለማቶች ያለው ነው በብዛት ይሄ አቂቅ የሚባለው እንደ ሀገራችን ላይ ይኖራል በያስባለሁኝ ቀለበት ላይ የሚጠቀሙት ነው በተለይ ቱርክ ሀገር ላይ በብዛት ቀለበት ለመስሪያ ቀለበቷን እንደዚህ ይሰሩና መሃል ላይ ቁጭ አድርገው በቀይ በአረንጓዴ በሰማያዊ በተለያዩ ቀለማቶች ያለው ነው ብዙ ጊዜ ለቀለበት የሚያገለግል ነው ማለት ነው
ሼሁ የሚባለውም ደግሞ እንደዚሁ ይሄም ያው ከሌሎቹ በጣም የወረደ ነው ነገር ግን የከበረ ድንጋይ ሳይሆን ደስ የሚልና ጠንካራ መዓዛ ያለው የዱር ተክል ነው ይህ ሼህ የሚባለው ማለት ነው ነባቱን በርዩ له رائحة طيبة وقوية وهو ليس حجرا كريما بل نبات عطري ልክ እንደ ብኹር يعني ቆንጆ የሆነ ቆንጆ ሽታ ያለው ምንድነው ማለት ነው ማዕድን ነው ማለት ነው አለያህሊን በዛች ደሴት ላይ እነዚህ ሁሉ እነዚህ 7-8 ጌጣጌጦች አሉ ማለት ነው طيب እነዚህ ሁሉ አሉባት ደሴት ላይ ሄደው ምን ሆነው ማለት ነው ንፋስ ወስዳ ጣለቻቸው وما دون ذلك قالوا وما دون ذلك فيها معادن الجواهر قالوا معادن ጌጣጌጦችና ማዕድኖች አሉ كلها ሁሉም እኮ من الياقوت والزمرد والزبرجد واللؤلؤ والمرجان والدر وما دون ذلك ከዚህም በታች አሉ እነዚህ ስድስቱ እጅግ በጣም ውድ የሆኑ እጅግ በጣም ውድ ዋጋ የሚያወጡ ሲሆኑ وما دون ذلك ከዚህም በታች ዝቅ ያሉ አሉ الى العقيق والشيح عقيقና ሺህ የሚባሉም እነሱን የመሳሰሉ ثم بعد ذلك ከዛም በመቀጠል አሉ زلف وحجارة لا قيمة لها ከዛም በኋላ ዋጋ የሌላቸው የሸክላ ስብባሪዎች አሉ እንደዚሁም ደግሞ ወሂጃረቱን ድንጋዮችም አሉ ዘለፉን የሸክላ ስብባሪዎች يعني የማይረቡ ምንም ዋጋ የሌላቸው ድንጋዮች ማለት ነው ወሂጃረቱን እንደዚሁም ድንጋዮች አሉ لا قيمة لها ለነሱ ምንም ዋጋ የሌላቸው ድንጋዮች አሉ እጅግ በጣም ደግሞ ዓለም ላይ ውድ ዋጋ የሚያወጡ ጌጣጌጦችም አሉ وفيها በዛች በደሴት ውስጥ እንኳንም አንሃሩን በደንብ ተከታተሉ አሁን ይሄ ምሳሌውን ከገለጹ በኋላ የታራ የዱንያ ሰዎችና ባለቤቶቿ በዚች ደሴት ላይ የነበራቸው ሁኔታና እንዴት ከኛ ጋር ይገናኛል እንዴት ከኛ ጋር ይመሳሰላል የሚለውን በደንብ አድርገው ያመጡልናል ወደፊት ሸሪህ ያደርጉልናል وفيها በዚች ደሴት ላይ አንሃሩን ፈሳሽ ወንዞች አሉ በጣም ድምጻቸው የሚያምር የሆኑ ውብ የሆኑ ወንዞች አሉ ወበሳቲን እንደዚሁም ደግሞ የአትክልት ስፍራዎችም አሉ وفي الجزيرة በዚች ደሴት ላይ አሁንም እኮ ሒመል መሊክ የንጉሱ ክልል አለ የንጉሱ ክልል ቦታ አለ وقد قد حد له حدودا በርግጥም ንጉሱ ደግሞ ለዛ ምን አብጅቶለታል ማለት ነው ድንበሮችን አብጅቶለታል قد حد له ለዛ ለክልሉ ድንበር አብጅቶለታል حدودا ድንበሮችን ማለት ነው واحاط عليه حائطا በዛ በድንበሩ ላይ ደግሞ يعني በግድግዳ ከልሎታል ማለት ነው واحاط عليه በሱላ አጥሮበታል حائطا አጥርና አጥሮበታል فيه በዛ ውስጥ ደግሞ خزائن الملك የንጉሱ ካዝና አለ የንጉሱ ግምጃ ቤት አለ وإماء وولدان እንደዚሁም ሴትና ወንድ አገልጋዮችም አሉ ኢማ ብሎ ማለት ሴት አገልጋዮች ሴት ባሪያዎች ሲሆኑ ወዊልዳኑን ማለት ደግሞ ወንድ ባሪያዎች ማለት ነው ወንድ አገልጋዮች አሉ የንጉሱ አገልጋዮች ማለት ነው በዚህ ሁኔታ ላይ ያሉ فنزل اهل السفينه في جزيره እዛች ደሴት ላይ ማለት ነው የሰፊናው ባለቤቶች ወረዱ ሳያስቡት አውሎ ንፋስ መጥቶ ያኔ እዛች ደሴት ላይ ጥሏቸው ነበርና ከዛም በኋላ እነሱ ወረዱ ማለት ነው እዛች ደሴት ላይ አረፉ فنزلوا عرفوا اهل السفينه የሰፊናው ባለቤቶች የመርከቧ ባለቤቶች في جزيره እዛች ደሴት ላይ وقيل لهم ለነሱ ተባሉ ان مقامكم بها እዚች ደሴት ላይ ያላችሁ ጊዜ አሉ የምትቆዩባት ጊዜ يوم وليله አንድ ቀንና አንድ ሌሊት ነው አሏቸው ان مقامكم بها በዚች ደሴት ላይ እኮ የምትቆዩባት ጊዜ يوم وليله አንድ ቀንና አንድ ሌሊት ነው አሏቸው فاغتنموا ተጠቀሙ ሙደተኩም ጊዜያችሁን በአግባቡ ተጠቀሙ አሉ القصيره አጭር የሆነች 24 ሰዓታችሁን ተጠቀሙ አሏቸው فيما امكنكم የቻላችሁትን ያክል ተጠቀሙበት አሏቸው من اخذ هذه الجواهر الكثيره እነዚህ ብዙ የሆኑ ጀዋሂሮችን ብዙ የሆኑ ጌጣጌጦችን በመያዝ ይችን 24 ሰዓት በደንብ ተጠቀሙባት ይችን ቀንና ሌሊት በደንብ ተጠቀሙባት አሏቸው ሱብሃንአላህ وقيل لهم لنسوا تبالوا ان مقامكم بها
በዚች ደሴት ላይ እኮ የመቆያ ግዚያችሁ የውሙን አንድ ቀንና ወለይለቱን አንድ ሌሊት ነው አሏቸው አንድ ቀንና አንድ ሌሊት ነው ፈግተኒሙ ሙደተኩም ግዚያችሁን በአግባቡ ተጠቀሙ አልቀሲራ አጭር የሆነች ግዚያችሁን ፊሃ በዚች ደሴት ላይ ፊማ አምካነኩም በቻላችሁት ልክ ማለት ነው من أخذي بمياز هذه الجواهر النزن ጌጣጌጦች الكثيرة ብዙ የሆኑ ጌጣጌጦች የቻላችሁትን ያክል ከያቆቱም ከዘበርጀዱም ከዙሙርዱም ከሉኡሉም ከመርጃኑም ከሁሉም የቻላችሁትን ያክል ያዙ ተባሉ ማለት ነው طيب እንግዲህ ተነገራቸው አሁን ወደምን ሊገቡ ነው ማለት ነው ወደ ስራ ሊገቡ ነው ማለት ነው ተነገራቸው ሰዓታችሁ ጀምሯል እየቆጠረ ነው ምን ተባሉ ይሻላችሁትን ያክል ሰብስቡ ተባሉ ማለት ነው አሁን ሰዎችን ከፋፍለው ሊነግሩ ነው አሊፍ አሉ የመጀመሪያዎቹ فأما الحازمون እነዛ ብልጦቹማ ጮሌዎቹም አሉ فأما الحازمون ብልሆቹና ቆራጦቹ فأسرعوا በጣም ተቻኮሉ በጣም ተቻኮሉ ኢላ ቲልከል ጀዋሂር ወደ እነዛ ጌጣጌጦች በችኳሎት በጣም በፍጥነት መሰብሰብ ጀመሩ ማለት ነው እነዛ ብልህ የሆኑ ሰዎችና ከዛች ጀዚራ ደሴት ላይ ያረፉት ብልሆቹና ቆራጦቹ فأسرعوا በጣም ተቻኮሉ ኢላ ቲልከል ጀዋሂር ወደ እነዛ ውድ ወደሆኑ ጌጣጌጦች የተነቀውነ ከዛም ይሰበስቡ ጀመረ منها ከዛች ጌጣጌጥ ይሰበስቡ ይወስዱ ጀመረ ويحملونه ይሸከሙ ጀመረ በትካሻቸው በደንብ እየጫኑ መሸከም ጀመሩ ኢላ መኻዚንህም ወደ ማከመቻ ቦታቸው ይጭኑ ጀመረ في السفينة ሰፊናው ላይ እቃ ወደሚያስቀምጡበት ቦታ እየተሸከሙ መውሰድ ጀመሩ ማለት ነው በፍጥነት ቶቶሎ ብለው ወይጅዱነ በጣም ይጥራሉ ወይጅተሂዱነ በጣም ይታገላሉ ማለት ነው በጥረትና በትግል ከነዛ ውድ ጌጣጌጦች በቃ በጣም በፍጥነት ይሰበስቡ ገባ እነዚህ የመጀመሪያዎቹ ናቸው የመጀመሪያዎቹ ምን አደረጉ فأما الحازمون ብልሆቹና ቆራጦቹ فأسرعوا ተቻኮሉ ኢላ ቲልከል ጀዋሂር ወደ እነዛ ጌጣጌጦች ተቻኮሉ የተነቀውነ በጣም ይሰበስቡ ገባ ሚንሃ ከዛች ከጌጣጌጥ ويحملونه ይሸከማሉ እየሰበሰቡ ኢላ መኻዚንህም في السفينة ሰፊናው ላይ ቦዳላቸው ማከማቻ እየተሸከሙ ወሰድ ጀመሩ ويجدون ويجتهدون ይጥሩና ይጣሩና እየታገሉ ማለት ነው فإذا تعبوا በእንዲህ በፍጥነት እየሰሩ እየሰበሰቡ እየተሸከሙ እየወሰዱ فإذا تعبوا በደከማቸው ጊዜ ድካም ባገኛቸው ጊዜ ወይም በሚደክሙ ጊዜ ተዘከሩ ያስታውሳሉ ምንድነው የሚያስታውሱት ቀድረ ቲልከል ጀዋሪህ የነዛን የጌጣጌጦች ዋጋ ውድነት ይሄን እንኳን በወስደው በሚሊዮን ያወጣልኛል ስለዚህ 10 20 100 1000 መሰብሰብ አለብኝ በብዙ ቢሊዮን ማውጣት አለብኝ መያዝ አለብኝ ብሎ ያስባል ማለት ነው فإذا تعبوا በደከመው ጊዜ ምን ያደርጋል ማለት ነው ተዘከሩ ያስታውሳሉ قدر تلك الجواهر የዛችን የጌጣጌጥ ዋጋ ያስታውሳሉ ማለት ነው ትልቅነቷን ያስታውሳሉ التي يحصلونها የሚያገኙት እሷን ሽጠው የሚያገኙት ይሆነን በዛች ጌጣጌጥ ሽጠው የሚያገኙትን ትልቅ ዋጋ ያስታውሳሉ وكثرة قيمتها እንደዚሁም ደግሞ የዋጋዋንም ብዛት ያስታውሳሉ ማለት ነው አሁን እቺን ቦስኮ በሚሊዮን በመቶ ሺህ እሸጣለሁ ብለው ያስባሉ وقلة مقامهم ደግሞ ምን ያስታውሳሉ እዛች ደሴት ላይ ያላቸውን ትንሽ የቆይታ ያስታውሳሉ ፊትልከል ጀዚራ በዛች ደሴት ላይ ያላቸውን ትንሽ የአናሳ ቆይታ ያስታውሳሉ ማለት ነው የዚህን ጊዜ ወአንነሁም እነሱኮ አንቀሊሊን ከትንሽ ጊዜ በኋላ ከ24 ሰዓት በኋላ ራሂሉን منها ከዛች ከደሴት እንደሚባረሩ ወይም እንደሚሄዱ እንደሚወጡ ያስታውሳሉ لا يقدرون على الازدياد መጨመር እንደማይችሉ ያውቃሉ ከ24 ሰዓት በኋላ ነገ ከነገ ወዳ እጨምራለሁ ሰበስባለሁ የሚባል ነገር እንደሌለ ያውቃሉ لا يقدرون እንደማይችሉ ያውቃሉ على الازدياد በመጨመር ላይ እንደማይችሉ ያውቃሉ የዚህን ጊዜ ምን አደረጉ فرفضوا الراحه ረፍት የሚባለው ነገር ወደ ኋላ ጣሉት ተውት ማለት እርግፍ አድርገው ተውት وتركوا الدعه እንደዚሁም ደግሞ يعني መዝናናትንም ተው ማለት ነው ረፍትና መዝናናትን እርግፍ አድርገው ተው واقبلوا على الجد والاجتهاد አሁንም
በጥረትና በትግል ላይ ይሰበስቡ ገባ ማለት ነው። ተመልከቱ እንግዲህ ዱንያ ላይ የሰው ልጆች ልክ እንደዚህ ነው እየኖሩ ያሉት። የአኺራ ላይ ያላቸውን መልካም ስራ አኺራ ላይ ያላትን ዋጋ የሚያውቁ የሆኑ አካላቶች ልክ እንደነዚህ ሰዎች እንቅልፋቸውን አጥተው ጊዜያቸውን ዱንያ ላይ የሚቆዩት ትንሽዬ እድሜ እንደሆነች አውቀው ወደ ዱንያ መመለስ እንደማይችሉ አውቀው ዱንያ ላይ በጣም ብዙ መልካም ስራዎችን ይሰራሉ ማለት ነው። ሱብሃንአላህ እኛ የት ነው ያለነው? እስኪ ራሳችንን እንጠይቀው። በደከማቸው ጊዜ ያስታውሳሉ አኺራ ላይ ያለውን ረፍት፣ ጀነት ላይ ያለውን ረፍት፣ ጀነት ላይ የሚሰጣቸውን ትልቅ አጅር ምንዳ ያስታውሳሉ ማለት ነው። فإذا تعبوا بدكموا ጊዜ ተذكሩ ያስታውሳሉ قدر تلك الجوارح የዚችን يعني ጌጣጌጥ ዋጋ ያስታውሳሉ التي يحصلونها የሚያገኙት የሆነችውን وكثرة قيمتها እንደዚሁም ደግሞ ቂመቲሃ የሷንም ብዙ ዋጋዋን ያስታውሳሉ ማለት ነው። وقلة مقامهم في تلك الجزيرة በዚች ጀዚራ ላይ እንደዚህ ያላቸውን ቆይታ ያስታውሳሉ وأنهم عن قليل راحلون منها ከትንሽ ጊዜ በኋላ ከዛይ ደሴት እንደሚሄዱም ያስታውሳሉ لا يقدرون على الازدياد መጨመር እንደማይችሉም يعني ያስታውሳሉ የዚህን ጊዜ فرفضوا الراحة وتركوا الدعة ረፍትና መዝናናት የሚባለውን ተው እርግፍ አድርገው ተው وأقبلوا على الجد والاجتهاد ከባድ የሆነ ጥረትና ትግል አደረጉ ማለት ነው። ይሄ እንግዲህ ዱንያ ላይ ያለን የአብዛ የትልቅ የጥቂት ሰዎች ምሳሌ ነው ማለት ነው። የጥቂት ሰዎች ምሳሌ ነው። ጥቂት ሰዎች ናቸው በእነዚህ ሰዎች ምሳሌ የሚሰሩት ማለት ነው። ዱንያ ላይ ያሉ መዝናናቶችን፣ ዱንያ ላይ ያሉ ደስታዎችን፣ ዱንያ ላይ ያሉ የተለያዩ ነገራቶችን ትተው ለአኺራ የሚሰሩ ትንሽ ናቸው ማለት ነው። ሼኹ በዚህ መልኩ እየመሰሉልን ነው ረሂመሁላህ። ወይን አዕረض ለሁም النوم አሉ يعني ቀጣዩ ገጽ ላይ ወይን አዕረض ለሁም النوم አሁን ለነዚህ ሰዎች እንቅልፍ በመጣባቸው ጊዜ ያላቸው አንድ ቀን አንድ ሌሊት ነው አይደል? ቀኑን ሙሉ ሲሰሩ አሉ። አሁንም ቀኑ መሸና አሁንም እየሰሩ ነው። ወይን አዕረض ለሁም النوم እንቅልፍ በመጣባቸው ጊዜ ተዘከሩ ያስታውሳሉ ذلك ይሄን ነገር ዋጋውን ያስታውሳሉ ቅድም የጠቀስነው እንዴ አሁን እቺ እኮ አንድ እንቅልፍ ዛሬ እንቅልፍ ቢያልፈኝ የአንድ ቀን እንቅልፍ ቢያልፈኝ ምንም ችግር የለውም ነገ ተኛለሁ ነገ ኃይለኛ ደስ የሚል እንቅልፍ ተኛለሁኝ ጭንቀት የሌለበት ሐሳብ የሌለበት ዘናብዬ በወርቅ አልጋ ላይ በጌጣጌጦች የተሰራ አልጋ ላይ ዘናብዬ ጀነት ውስጥ ተኛለሁ ብለው ያስባሉ ማለት ነው። ወይን አዕረض ለሁም النوم እንቅልፍ በመጣባቸው ጊዜ በተጣደባቸው ጊዜ ተዘከሩ ذلك ይሄን ነገር ያስታውሳሉ فذهب عنهم اللذة النوم የዚህን ጊዜ የእንቅልፍ ጣዕምና የሚባለው ነገር ከነሱ ይወገዳል ወል يعني ኪራ እንደዚሁም ደግሞ የእንቅልፍ ጥፍጥና ከላያቸው ላይ ይወገዳል ማለት ነው። እንደዚሁም ኪራ ማንገላጀቱም ይወገዳል ከነሱ ላይ ወተመሰሉ አይ ተዘከሩ ያስታውሳሉ ደግሞ ወተመሰሉ ያስባሉ ወይ አይ ተዘከሩ የሚል ዘገባለታችን ነው ላይ ተዘከሩ ያስታውሳሉ عند الصباح ጧት ላይ እኮ يحمد القوم السرى يعني በጣም የሰሩ የሆኑ አካላቶች እንደሚመሰገኑ የለፉ የሆኑ አካላቶች ጧት ላይ እኮ يعني ድካም በጣም ለፍተው ደክመው የሰሩ የሆኑ አካላቶች እንደሚመሰገኑ ያውቃሉ። عند الصباح ጧት ላይ يحمد القوم ህዝቦች ይመሰገናሉ አስራ ይደከሙ የሆኑ የለፉ የሆኑ ማለት ነው። ድካምን በሌሊት ላይ ብዙ ጉዞ ድካም የሰሩ የሆኑ አካላቶች ጧት እንደሚመሰገኑ ያውቃሉ። ወይንም ደግሞ ድካማ ውጤቱን ሲያዩ የሰበሰቡትን ጌጣጌጥ ብዛትና ዋጋቸውን ሲያዩ ምን ያረው ድካማቸውን ይረሳሉ ማለት ነው። ይሄ እንግዲህ ቆራጥና በጣም ብልህ የሆኑ ሰዎች ምሳሌ ነው። ዱንያ ላይ ሲኖሩ ቆራጥና ብልጥ የሆኑ ሰዎች የዱንያን ለዛ እርግፍ አድርገው ተተው አኺራ ላይ ያሉ ውድ ነገራቶችን እያስታወሱ የአኺራን ዋጋ ቂማዋን ከፍ አድርገው ያኒ እንቅልፋቸውን ተተው ለሊት እየተነሱ ቀናቸውን እንደዚሁ ደግሞ በዒባዳ እያሳለፉ ምን ያደረጉ ናቸው ያሳለፉ ሰዎች ምሳሌ ነው ማለት ነው። ሁለተኛው ወአመል አኸሩን
የመጀመሪያውን አይተናል አይደለ وأما الآخرون ሁለተኛዎቹ ክፍሎች ሌላኛዎቹ ደግሞ فأخذوا من الجواهر شيئا ከነዛ ደሴቷ ላይ ካሉት ጌጣጌጦች ትንሽ ጌጣጌጦችን ያዙ واسترحوا في أوقات الراحة ማረፍ ባለባቸው ሰዓት ላይ አረፉ ተኙ በሉ ጠጡ ወናሙ ተኙ ወቅት ነው በእንቅልፍ ጊዜያቸውም ተኙ وأما الآخرون ሌሎቹ ደግሞ فأخذوا من الجواهر ከጌጣጌጦቹ ጥቂቱን ወሰዱና شيئا ጥቂቱን ወሰዱና واسترحوا በረፍት ጊዜያቸው አረፉ في أوقات الراحة በረፍት ጊዜያቸው አረፉ ወናሙ ተኙ ወቅት ነውሚ በእንቅልፍ ጊዜያቸውም ተኙ ማለት ነው ትንሽ እየወሰዱና አራሱ የጌጣጌጦቹን ዋጋ ከዛ በኋላ ነገ እንደሚያርፉ ከነገ ወዳ ከባድ ረጅም የሆነ ያኒ ረፍትን እንደሚያርፉ ረሱና ትንሽ ነገር ይዘው በዛች ምን ማድረግ ጀመሩ ማለት ነው ራሳቸውን መሸወድ ጀመሩ وأما فرقة الأخرى አሁንም ደግሞ ሌላዎቹ ቡድኖች ደግሞ ያኒ እንግዲህ የዱንያን ባለቤቶች ከፋፍለው ያሳዩን ነው የዱንያን ባለቤቶች ያኒ ዱንያ ላይ ሲኖሩ ከፋፍለው በምን አይነት ሁኔታ እንደሚኖሩ ያሳዩን የመጀመሪያዎቹ ቆራጥ ሲሆኑ በደንብ የሚለፉ በደንብ የሚጥሩ ናቸው ሁለተኛዎቹ ደግሞ ትንሽ ነገር ይዘው ረፍት የሚያበዙ ናቸው وأما فرقة الأخرى ሌሎቹ ቡድኖች ደግሞ ጭፍራዎች ደግሞ فلم يتعرضوا للجوارح ወደ ጌጣጌጦቹ ጭራሽ አልቀረቡም አስለን በጭራሽ ነው ሲጀመርም ወደዛ አልቀረቡም ደሴቷ በብዙ ነገር የተሞላች ናት ብዙ ሜዳዎች አሉ ሳር አሉ ወንዞች አሉ ብዙ ነገር ብለናል አትክልቶች አሉ ጌጣጌጦች አሉ ብዙ ነገር አሉባት አይደለ እነዚህ ቡድኖች فلم يتعرضوا للجوارح አስለን መጀመሪያም ወደ ጌጣጌጦቹ በጭራሽ አልቀረቡም وآثروا النوم እንቅልፍን والراحة እንደዚሁም እረፍትን والتفرج መዝናናትን መረጡ ማለት ነው እነዚህ ደግሞ ወደ ጌጣጌጡ ማልቀረቡ እንብለው ይዛ አትክልቶች አስር ወንዞች አስር ሄደው እንቅልፍን መረጡ ማረፍን እረፍትን መረጡ والتفرج መዝናናትን መረጡ ማለት ነው እዛች ደሴት ላይ በጣም ውድ ያላቸው እንቁዎች ጌጣጌጦች ይያሉ ወደዛም ሲጀመር ወደዛም ዞር ማለት ወደዛም አልሄዱ ዝም ብለው ለከሰፊናው እንደወረዱ ያኒ ምን አደረጉ ማለት ነው እንቅልፋቸውን መንካት ጀመሩ ዝም ብለው አረፉ ቁጭ ብለው ወሬያቸውን ያዙ ማለት ነው ታጭሩ ስንወስድ እንግዲህ እነዚህን ለሶስት ከከፈሏቸው በኋላ አሁንም ከነዚህ ውስጥ ደግሞ ወሚንሁም አሊት ካሉ በኋላ ወሚንሁም ከነሱ ውስጥ ቆቀውሙን ህዝቦች አሉ አቅበሉ የተቅጣጩ የሆኑ ህዝቦች አሉ አለል ቢናኢል መሳኪን መኖሪያዎችን በመገንባት ላይ ወልቁሱር ህንጻዎችን ቤተ መንግስቶችን በመገንባት ላይ የተሰማሩ ሰዎች አሉ ወዱሪ እንደዚሁም ደግሞ ቤቶችን ማለት ነው ዱር ማለት ቤቶችን በመገንባት ላይ ወሚንሁም ከነሱ ቀውሙን ህዝቦች አሉ አቅበሉ አለል ቢናኢ ወልመሳኪን መኖሪያ ቤቶችን በመገንባት ላይ የሚለፉ የሚጥሩ አሉ ወልቁሱሪ ወዱሪ ህንጻዎችንና ቤቶችን በመገንባት ላይ የሚጥሩ አሉ ማለት ነው ባሉና ወቀውሙን አሁንም ደግሞ ህዝቦች አሉ አቅበሉ የተቅጣጩ አላ ጀሚዕ الزلف والصدف والحجارة والشقف ያሉ ሌሎች ደግሞ ዋጋ የሌላቸውን ዘለፍ የሸክላ ስብባሪዎች والصدف ያኒ ዛጎሎችን والحجارة ድንጋዮችን በመሰብሰብ ላይ ተጠመዱ ማለት ነው ወቀውሙን ህዝቦች አሉ ሌሎች ህዝቦች አሉ አቅበሉ የተቅጣጩ አላ ጀምዒ በመሰብሰብ ላይ አዘለፊ ድንጋዮችን ወይንም ደግሞ የሸክላ ስብባሪዎችን ወስወደፊ ልሙጥ የሆኑ ድንጋዮችን ያኒ ለስላሳ የሆኑ ልሙጥ ድንጋዮች አሉ እነሱን በመሰብሰብ ወልሒጃረቲ ድንጋዮችን በመሰብሰብ ላይ ወሸቀፊ ዛጎሎችን በመሰብሰብ ላይ ምን አሉ ማለት ነው ተሰማሩ ማለት ነው ጂም ወቀውሙን ደግሞ ሌሎች ህዝቦች አሉ አቅበሉ አለልዓቢ ወጥርሃቲ ጨዋታና ትርፍ የሆነ ከንቱ የሆነ ወሬን የሚያወሩ በዛ ላይ ያተኮሩ ሰዎች አሉ ወተሻገሉ ቢዚ የሆኑ ቢለዛቲ ያኒ ወሲማኢል ሒካያት
المطربات وقوم ህዝቦች አሉ أقبلوا على اللعب والترهات እነዚህ ደግሞ ምን አይነት ህዝቦች ናቸው በጨዋታና በከንቱ ወሬ ላይ የተሰማሩ ያተኮሩ ሰዎች አሉ ወተሻገሉ ቢዚ የሆኑ ቢለዛቲ በዛ ደስ በሚሉ ጣፋጭ በሆኑ ነገራቶች ደስ በሚሉ ነገራቶች ላይ ቢዚ የሆኑ አሉ ወሲማኢል ሒካያት እንደዚህ يعني አስደሳች ዜናዎችን በመስማት አልሙጥሪባት እንደዚህ ወደ ዝሙት የሚቀሰቅሱ ሙዚቃዎችን በእነሱ በመደሰት በዛ ቢዚ ይሆናሉ ምን ይላሉ ደግሞ ወቃሉ ብለው ይላሉ ዘረቱን መንቁደቱን خير من درة موعودة ይላሉ ሱብሃንአላህ ዘረቱን መንቁዳ አሉ ብናኝ የሆኑ ጥቃቅን የሆኑ ነገር በእጅ ያሉ ጥቃቅን የሆኑ ነገራቶች አሉ ዘረቱን መንቁደቱን ጥቃቅን የሆኑ يعني ትናንሽ ነገራቶች እኮ ጥቃቅን የሆኑ በእጅ ያሉ ነገራቶች አሉ ዘረቱን መንቁደቱን በእጅ ያሉ ጥቃቅን ነገራቶች خيرون የተሻሉ ናቸው من درة موعدة ከምትገኝ ወደፊት ቃል ከተገባች እንቁ ጌጣጌጥ አሁን እጅ ላይ ያለ ጥቃቅን ነገር የተሻለ ነው ብለው ነገ አኺራ ላይ ከሚገኘው ጀነት ይልቅ ዱንያ ላይ ያለው ደስታ ዱንያ ላይ ያለው ዝሙት ዘፈን ማዳመጥ በዱንያ ላይ ባሉ የሚያስደስቱ በሚሏቸው ነገራቶች መጣቀም የተሻለ ነው ብለው መረጡ ይሄን ማለት ነው ሱብሃንአላህ የመጀመሪያዎቹ ዝም ብለው ዱንያ ላይ ቤት በመስራት በቃ ዱንያ ላይ ዱንያን ሀብት በመካብ ላይ ዱንያን ጌጣጌጥ በመሰብሰብ ላይ ነበሩ ሌላዎቹ ደግሞ እንደው ዝም ብለው የማይጠቅማቸው ነገር ዱንያ ላይ يعني በመቀለድ ላይ ያሳለፉት እነዚህ ደግሞ በጨዋታና በከንቱ ወሬ እንደዚሁም ደግሞ ዱንያ ላይ ባሉ يعني መለዛት ሸህዋት ስሜትን በሚያጣፍጡ በሚያስደስቱ ነገራቶች ላይ ራሳቸውን ቢዚ ያደረጉ ማለት ነው ከዛ ብለው ይላሉ ደግሞ አያፍሩም ዘረቱን መንቁደቱን በእጅ ያሉ ጥቃቅን ነገር በእጅ ያለ ጥቃቅን ነገር خير من درة موعدة ቃል ከተገባ ወደፊት ታገኛላችሁ ከብላ ከምትገኝ እንቁ ይሻላል ብለው ይሄን መረጡ ማለት ነው ሱብሃንአላህ طيب አሁን እንግዲህ ሰዎችን በዚህ መልኩ ከፋፈሉልን والفرقة الثالثة አሉ አሁን ላይ ምናልባት ላይገባችሁ ይችላል ያሁን ምሳሌውን ያገመ ወደፊት በደንብ አድርገው የመጀመሪያዎቹ ምሳሌ እነዚህ ናቸው ሁለተኛዎቹ ምሳሌ ሰዎች እነዚህ ናቸው ይያሉ በደንብ ያብራሩልናል አሁን በደንብ ሐፍዙ ምሳሌዎቹን በደንብ ያዙ والفرقة الثالثة ሶስተኛዎቹ ጭፍራዎች ወይም አራተኛዎቹ ጭፍራዎች ማለት ነው እንደ አገላለጻቸው ሶስተኛዎቹ ጭፍራዎች አደሉ ኢላሂ መልመሊክ ወደ ንጉሱ አጥር ሄዱ አደሉ ኢላሂ መልመሊክ ወደ ንጉሱ ክልል ሄዱ ማለት ነው ንጉሱ የከለለው ክልል አለ ብለን ነበር አይደለ እነዛ ሶስተኛዎቹ ግሩፖች አደሉ ተዘነበሉ ሄዱ ማለት ነው ወዴት ወደ ንጉሱ ክልል አመሩ ኢላሂ መልመሊክ وطافوا به በዛ በንጉሱ ክልል ይዞሩ ጀመር فلم يجدوا له بابا መግቢያ ግን ምንም አይነት በር አላገኙ ففتحوا لهم اي ففتحوا له ለዛ ለአጥርኮ يعني ከፈቱለት فيه በሱ ላይ ሱለመን የሆነች ቀዳዳን ከፈቱ ወቅተሃሙሁ በሱ እየተጣበቁ እየታገሉ ሾልከው ገቡ ففتحوا خزائن الملك የንጉሱን ካዝና ግምጃ ቤት ከፈቱ የንጉሱን ግምጃ ቤት ከፈቱና ወከሰሩ አብዋበሃ በሯንም እንደዚሁ ሰባበሯት ወንተሃቡ منها ከሱ ሰረቁ ከንጉሱ ካዝና ከንጉሱ يعني ግምጃ ቤት ሰረቁ وعبثوا بجواري በዛ በአካባቢ ባለው ነገር በሙሉ ተጫወቱ الملك በመሊኩ በንጉሱ يعني በንጉሱ ክልል ውስጥ ባለው ነገር በሙሉ ተጫወቱ والويلدان በባሮቹ በአገልጋዮቹ ተጫወቱ وقالوا ብለዋሉ ليس لنا دار غير هذه الدار ለኛኮ ከዚች ቤቶች ሌላ ቤት የለንም አሉ ማለት ነው ሱብሃንአላህ እነዚህ ደግሞ ወያላዎች ናቸው ማለት ነው والفرقة الثالثة ሶስተኛዎች ፍርቃዎች አሉ አደሉ
የሄዱ ናቸው የተጓዙ ያመሩ ናቸው ኢላሂ መልመሊክ ወደ ንጉሱ ክልል ሄዱ ወጣፉ ቢሂ በሱ የንጉሱን ክልል መዞር ጀመሩ ያው ንጉሱ በደንብ አድርጎ ከልሎታል አጥሮታል ብለን ነበር አይደለ ወደዛ ሄዱና فلم يجدوا له بابا ነገር ግን መግቢያ አላገኙም ففتحوا لهم فيه ثلما وقتهمه ለዛ ለክልል ወይም ለዛ ላጥር የሆነን ቦታ ላይ ቀደዱ ቆፈሩና በዛ መግቢያ አደረጉና እየተጣበቁ በዛ ሾለኩ እየተጨናነቁ ሾለኩና ففتحوا خزائن الملك የንጉሱን ግምጃ ቤት ከፈቱት وكسروا ابوابها በሮቹን ሰባበሯት وانتهبه منها ከሱም ሰረቁ ማለት ይቻሉት ያከሰረቁ وعبثوا بجوار الملك በንጉሱ ክልል ተጫወቱ والولدان እንደዚሁም ደግሞ በባሮቹም በአገልጋዮቹም ተጫወቱ ማለት ነው وقالوا بلوالو ليس لنا لኛ እኮ የለንም ዳሩን ሀገር ወይም ቤት የለንም غير هذه الدار ይቺ የዱንያ ህይወት እንጂ ሌላ ምንም አይነት ህይወት የለንም አሉ የአላህን ትእዛዝ يعني ዙሪያውን ሲሄዱ لا تقربوا ይላል አላህ የከለከለውን የአላህን ክልከላ ዙሪያውን ሲሄዱ ከቆዩ በኋላ ምን አደረጉ ፈንተሐኩ ማለት ነው ከዛም ቀደዱት የአላህን ትእዛዝ ጣሱ የአላህን ክልከላ ጥሰው ከዛ حرام ነገር ላይ ተነከሩ ማለት ነው ከዛ በዛ በሐራም ነገር ላይ እንደፈለጉ እየሰረቁ እንደፈለጉ እየዘሞቱ እንደፈለጉ እየበሉ እየጠጡ ያን ምን አሉ ማለት ነው እኛ ዱንያ ላይ እንጂ ሌላ ሀገር የለም ከሞት በኋላ ህይወት የሚባል ነገር የለም የሚል አስተሳሰብ አመጡ ማለት ነው وقالوا بلوا ليس لنا دار غير هذه الدار ከዚች ሀገር ላይ ውጭ ሌላ ሀገር የለንም አሉ ስለዚህ እዚህ ዱንያ ላይ ባለን ነገር ተደስተን ባለን ነገር በልተን ጠጥተን መሄድ አለብን ብለው አሰቡ ማለት ነው አጂብ እነዚህ ብለው አሰቡ ማለት ነው እንግዲህ ተመልከቱ ዱንያ ላይ የምንኖር ሰዎች ምሳሌ ነው ይሄ ሁላ واقاموا على ذلك በዚህ ነገር ላይ ቆሙ طيب واقاموا على ذلك በዚህ ነገር ላይ ዘወተሩ በዚህ ነገር ላይ ምን አደረጉ ዘወተሩ ማለት ነው واقاموا على ذلك በዚህ ነገራቸው ላይ ዘወተሩ መልካም መስሏቸው يعني በዚህ ዱንያ ላይ እንደፈለጉ መጣቀም ዱንያ ላይ የፈለጉትን በማድረግ ላይ ዘወተሩ ማለት ነው واقاموا على ذلك حتى ذهبت مدة المقام እዛች ደሴት ላይ የመኖሪያ ጊዜያቸው እስከሚያልቅ ድረስ ወይም እዚህ ዱንያ ላይ የህይወት ገደባቸው እስከሚያልቅ ድረስ ምን አደረጉ ማለት ነው ቆዩ ማለት ነው የቆይታ ጊዜው እስከሚያልቅ ድረስ በዚህ ሁኔታ ላይ ቆዩ واقاموا ቆዩ على ذلك በዚህ ሁኔታ ላይ حتى ذهبت እስከምትሄድ ድረስ مدة المقام የመቆያ ጊዜያቸው እስከሚታልቅ እድሜያቸው እስከምታልቅ ድረስ ከዛ በኋላ وضربت الكؤوس يعني ከዚያም የጉዞው ደውል ተመታ الرحيلي يجوزو دول تمتا وضربت تمتاج كوس الرحيلي يجوزو دول تمتا يموت الرنبا تنفى مالتنا ونودي بالتحويل بمشجاجر تطروا كزيج حاجر ودليل حاجر شجر عند درجو تطرنا بالحث والتعجيل بفتنتنا بأشكوينا بفتنة عند الناس تدرجوا مالتنا ونودي تطروا بالتحويل ወደ ሽግግር እንዲሸጋገሩ ተጠሩ بالحث يعني በአስቸኳይ ማለት ነው ወተዕጂሊ በፍጥነት ተጠሩ ማለት ነው እንግዲህ የቆይታ ጊዜያቸው አንድ ቀን ከነሌሊቱ ነው ብለን ነበር እዛች ደሴት ላይ የቆዩበትን ጊዜ በዚህ መልኩ አሳለፉ እነዚህ የሰፊና ባለቤቶች በዚህ መልኩ አሳለፉ የዱንያ ሰዎችም ልክ እንደዚሁ ዱንያ ላይ በመንኖር ሰዓት በዚህ መልኩ ዱንያ ላይ ግማሾቹ እንደቀለዱ እየተጫወቱ ግማሾቹ በዱንያ ቢዚ ሆነው ግማሾቹ ያኒ እየሰረቁ እየዘረፉ ወንጀል የሚባል እየሰሩ ግማሾቹ ደግሞ ብልጦቹና ብልሆቹ እየለፉ እየጣሩ መልካም ስራ እየሰሩ ቆዩ ማለት ነው ዱንያ ላይ ከቆዩ በኋላ የዱንያ ጊዜያቸው ተጠናቀቀ ማለት ነው አመት القيامه እንበለው ቂያማ ቆመች እንበለው አሁን ሽልማቱ እንግዲህ ሊመጣ ነው ማለት ነው አሁን የስራ ውጤት የሚሰጥበት ጊዜ ሊመጣ ነው فاما الذين حصلوا الجوارح እነዛ ጌጣጌጦችን የሰበሰቡት ብልሆቹማ فاما الذين እነዛ የመጀመሪያዎቹ حصلوا الجوارح ጌጣጌጦችን እንቅልፋቸውን ትተው እረፍትን ትተው እረፍታቸውን ወደ ኋላ ጥለው እንቅልፋቸውን ወደ ኋላ ጥለው ያለቻቸው ሰዓት ትንሽ እንደሆነች አስበው የለፉት የሰሩት አካላቶችማ ፈራሃሉ ተጓዙ مغتبطين ببضائهم በያዟቸው ዕቃ
በያዟቸው መልካም ስራዎች የተደሰቱ ሆነው ተጓዙ ማለት ነው لا يأسون على المقام እዛ መቆየትንም አልፈለጉም إلا لازدياد مما كانوا فيه ከዛ ከያዙት ነገር ላይ ለመጨመር ቢሆን እንጂ እዛች ላይ መቆየትንም አልፈለጉም ዱንያ ላይ መቆየትን የሚፈልጉት እነዛ መልካም ሰሪዎች መልካም ስራ ለመጨመር ነው ማለት ነው فرحلوا مختبتين ደስተኞች ሆነው ተጓዙ ببضائهم በያዟቸው ስራ ወይ በያዟቸው ቃዎች በያዟቸው ጌጣጌጦች ደስተኛ ሆነው ሄዱ በያዟቸው መልካም ስራቸው በሰራነው መልካም ስራ ደስተኞች ሆነን እንጓዛለን ማለት ነው لا يأسون አያዙንም በጭራሽ على المقام በዛ ላይ በቆዩበት ነገር አያዙንም ዱንያ ላይ በነበረቻቸው ጊዜ አያዙንም إلا لازدياد مما كانوا فيه ወይ ዱንያ ላይ መመለስ የሚፈልጉት እንኳን በዱንያ ላይ يعني ከዛ መልካም ስራ ላይ ለመጨመር ቢሆን እንጂ ማለት ነው እነዚህ መጀመሪያዎቹና ብልሆቹ ሰዎች ናቸው وأما الفرقة الثانية ሁለተኛዎቹ እነዛ መካከለኛዎቹ ግሩፖችማ ጭፍራዎችማ فاشتد جزعهم ብስጭታቸው በጣም በረታ لعدم استضاعهم ለምንድን እዛ ምንም አይነት በቂ ዕቃ ስላልያዙ ምንም አይነት በቂ ስንቅ ስላላዘጋጁ ሞት በመጣ ጊዜ የሞት ደውል በተደወለ ጊዜ ጭንቀት ብስጭት መጣ ማለት ነው فاستججزعهم ጭንቀታቸው በረታ لعد استضاءهم ምክንያቱም በቂ ዕቃ ስላልያዙ ነው وكثرة تفريطهم በእኔ ቸልተኝነታቸው ስለበዛ وقلة زادهم ስንቃቸው በጣም ያነሰ ስለሆነ وتركهم ما عمروه ዱንያ ላይ የገነቡትን ትተው እየሄዱ ስለሆነ ጭንቀታቸው በረታ إلى ما خربوه ወዳፈረሱት ሀገር ዱንያ ላይ የገነቡትን ትተው ወደዛ ወዳፈራረሱት ሀገር يعني እየሄዱ መሆናቸውን ሲያውቁ ጭንቀታቸው በረታ ማለት ነው ይላሉ የሰው ልጅ መልካም ስራም ሆነ መጥፎ ስራ ይሰራ ገና ሩህ ከወጣች ሰዓት ጀምሮ መመለሻየት ማረፊያው ምን እንደሆነ ይታየዋል ይላሉ መልካም ሰሪ ከሆነ ቀድሙኝ ይላል አረ እንደው ቶሎ ቀበሩኝ ቶሎ ከመልካም ስራ ጋር አገናኙኝ ይላል አሉ መጥፎ ሰሪ ከሆነ ደግሞ ወይት ነው የምትወስዱኝ አረባካችሁ መልሱኝ አረባካችሁ አትወሰዱኝ እያለ ይጮሃል አሉ ለዛም ነብዩ አለይሂ ሰላቱ ወሰለም ከሰው ልጅ ውጭ ሁሉም ይሰማዋል አሉ ከሰው ልጅ ውጭ ከሰውና ከጅኖች ሁሉም ይሰማዋል አሉ ብትሰሙ ያንን ጩኸት ብትሰሙ ኖሮ አሉ ያንን ጩኸት ብትሰሙ ኖሮ አንዳችሁን አይቀብርም ነበር አሉ ሱብሃንአላህ ተመልከቱ እንግዲህ ዱንያ ላይ በመጥፎ ስራ ማሳለፍ በመጥፎ ጊዜ ማሳለፍ ትልቅ ኪሳራ ነው የሚያመጣው ማለት ጭንቀት ነው የሚያመጣው فرتحلوا تغازوا على هذه الصفة بزش بحري ላይ ሆነው ተጓዙ حتى وردوا مدينة الملك العظمى እጅግ በጣም ትልቅና ኃያል ወደ ሆነው ንጉስ ከተማ እስከሚገቡ ድረስ በዚህ ሁኔታ ተጓዙ ማለት ነው መልካም የሚሰሩት መልካም ስራቸውን ይዘው መጥፎ የሚሰሩት መጥፎ ስራቸውን ይዘው ተጓዙ ማለት ነው فرتحلوا تغازوا على هذه الصفة بزش بحري ላይ ሆነው حتى وردوا مدينة الملك العظمى እጅግ በጣም ኃያል ትልቅ ሆነው ንጉስ ዘንድ እሱ ከተማ እስከሚደርሱ ድረስ ማለት ነው እሱ ከተማ ላይ እስከሚያርፉ ድረስ فنودي في المدينة እነዚህ አካላቶች እንግዲህ يعني اذا ንጉሱ ከተማ ላይ ወረዱ አረፋልና አይደለ فنودي في المدينة በከተማዋ ተጣራ ማለት ተጣራ በከተማዋ መጣራት ተጀመረ ማለት ነው ምን ተባለ انه ነገሩኮ قد قدم قوم ህዝቦች መተዋል ተባሉ كانوا في معادن الجواهر ትልቅ ማዕድን ቦታና በጣም ውድ ጌጣጌጦች ከነበሩባት ደሴት የመጡ ህዝቦች አሉ እየተባለ ጥሪ ተደረገ ማለት ነው እዛ ጀዚራ ላይ እዛ ደሴት ላይ ያርፈዋል ብለን ነበር አይደል ጌጣጌጥ ይዘዋል ያልያዙት ደግሞ ሁሉም ሰዓታቸው አልቆ ሁሉም የሰሩትን ስራ ሰርተው ወደ ሀገር ወደ ከተማቸው ተመለሱ ማለት ነው ተመለሱና ምን ተባሉ ፈኑዲ ተጣራ ፊል መዲነቲ በከተማ ውስጥ ተጣራ ማለት ነው ምን ተባለ يعني انه قد قدم قوم برغطم እኮ ህዝቦች መተዋል ወደ ከተማችን ገብተዋል አሉ في معادن جواهر እንደዚህ ማዕድንና ጌጣጌጦች ውድ የሆኑ ጌጣጌጦችን ቦታ የነበሩ ሰዎች
መተዋል ተብሎ ታወጀ ማለት ነው በአጠቃላይ በከተማው ላይ فتلقاهم أهل المدينة የከተማው ሰዎች ከዛ ለመግዛት ወይም ያንን ለማየት ምን ታለው ተገናኙአቸው ማለት ተቀበሏቸው وتلقاهم الملك ንጉሱም ተቀበላቸው ወጥቶ ከዙፋኑ ላይ ወርዶ ተቀበላቸው وجنوده ወታደሮቹም ተቀበሏቸው فاستنزلوهم ከዛም ደግሞ አወረዷቸው ማለት አሳረፏቸው ማረፊያም ሰጥቷቸው وقيل لهم لنسوا تبالوا اعرضوا بضائعكم على الملك እዛች ደሴት ላይ የሰባሰባቸዋትን ጌጣጌጥ እዛች መሬት ያኒ ጀዚራ ላይ እዛች ሀገር ላይ እዛች ከተማ ላይ የሰባሰባችሁትን ጌጣጌጥ በሙሉ ለንጉሱ አቅርቡ ተባሉ ማለት ነው طيب ان شاء الله ረጅም ስለሆነ እዚህ ጋር እናቆማለን ከዚህ ጀምረን ነገ እናነሳለን ማለት ነው ተመልከቱ እንግዲህ ዱንያ ላይ በእዚች አጭር ህይወት ላይ በዛ አይነት መልኩ ነው እኛ የምንኖረው ማለት ነው ከዛም በኋላ ትልቅ የሆነው ንጉስ አላህ ዘንድ እንቀርባለን የሰራችሁትን ስራ አላህ ከነ መላእክቶቹ ያገኘናል የጀነት ሰዎችም ሁሉም ይመጣሉ እዛ ማለት ነው እዛ እንሰበሰባለን ሁሉም ራቁቱን ነው ይሰበሰባል ከዛም ስራችሁን አቅርቡ ይባላል የሥራ መዝገባችን ሁላችንም ይቀርባል ማለት ነው ከዛ በኋላ እንግዲህ ምን እንደሚያከስተው ምን እንደሚያጋጥመን ኢንሻአላህ ነገ የምናየው ይሆናል ማለት ነው የዛሬው ድርሳችን በዚሁ ያበቃል هذا والله اعلم نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك فإن أصبت من الله وإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان والسلام عليكم ورحمة الله وبركاته